ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። በአሁኑ ሰዓት እንግዲህ ከፓስተር አለማየሁ ነሞ ጋር መጽሐፍ ቅዱሳዊ ዳሰሳ የምናደርግበት ክፍለ ጊዜ ነው። ወቅታዊ ከሆኑ የዓለማችን ፖለቲካዊ፣ ኢኮኖሚያዊ እንዲሁም ደግሞ አሁናዊ የሆኑ ክስተቶችን የተፈጥሮ አደጋንም ጨምሮ በዓለም ላይ እየተካሄዱ ያሉትን ቀውሶች እንደ መጽሐፍ ቅዱስ አንጻር የምንፈተሽበት ክፍለ ጊዜ ነው። እንግዲህ ልቦናችሁ ወደኛ እንዲሆንና እንድታደምጡን በዚህ አጋጣሚ መጥቀስ እንፈልጋለን። ይህ ደግሞ የምናስተላልፈው መልእክት ደግሞ ለሌሎች ወገኖች ተደራሽ እንዲሆን ሼር እንዲሁም ደግሞ ላይክ በማድረግ በየወቅቱ ደግሞ ወደ እናንተ የምናደርሰውን መልእክት ደግሞ በየጊዜው እናንተ ጋር እንዲመጣ ሰብስክራይብ በማድረግ እንድትተባበሩ በዚህ አጋጣሚ እናሳስባለን። ከፓስተር አለማየሁ ጋር ወደምናደርገው ውይይት አመራችኋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት ነህ? አለው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ትላንትና መደበኛው የዜና አገልግሎት ስለነበረ አልተገናኘንም። ዛሬ እንግዲህ ተገናኝተናል። እስኪ መረጃዎችንም አንተ አሰባስበሃል። ከዛን ጀምርና ደግሞ እየተወያየ እንሄዳለን። እንግዲህ ምንድነው ዓለም ከጊዜ ወደ ጊዜ ግለቱ እየጨመረ መጥቷል ስል በዓለም ላይ ያለው የጦርነት ድባብ ከፍ እያለ ነው የመጣውና በተለይም ደግሞ በዚህ በጦርነቱ ዙሪያ አዳዲስ ኤሪያዎች ላይ ግጭቶች እየተፈጠሩ ይገኛል። እንግዲህ የዓለምን ቀጠና ሁሉ ምን እያደረገ ነው ያለው? እያዳረሰ ነው ያለው። እንግዲህ አንድ ጊዜ ዘግበነዋል አስታውሳለሁ። በህንድና በፓኪስታን መካከል ያለው ሁኔታ እጅግ እየከረረ መጥቷል። መክረር ብቻ አይደለም፣ በቀላል መሳሪያ ድንበር ላይ ጦርነቶች አሉ፣ ምልልሶች፣ የተኩስ ልውውጦች እየተሰሙ ነው ያሉትና በዚህም የተኩስ ልውውጥ ምክንያት ህንድ ሙሉ ለሙሉ በፓኪስታን ያሉ ዜጎቿ ባገኙት መንገድ ለቀው እንዲወጡ ትእዛዝ ሰጥታለች። ፓኪስታንም በህንድ ያሉ ዜጎቿ ለቀው እንዲወጡ ትእዛዝ ሰጥታለች። እንግዲህ ምንድነው ይሄ ብቻ ሳይሆን አንድ የህንድ ድሮን ተመቶ ወድቋል። ፓኪስታን መታለች። ምንድነው ይሄ እንደ ድሮን በሰማይ እየበረረ እያለ ነው እየተመታው፣ የቅኝት ሳይሆን አይቀርም ተብሏል። እና ግን ፓኪስታን መምታቷን አስታውቃለች። ሁለቱም ሀገሮች ወደ ድንበር ወታደሮቻቸውን እያስጠጉ ነው። ሁለቱም ሀገሮች ወታደሮቻቸው ወደ ድንበር እያስጠጉ ነው ያሉት። የዲፕሎማሲ እርምጃ ብቻ አይደለም፣ አንዳንድ የኢኮኖሚ እርምጃ መውሰድ ጀምረዋል። የኢኮኖሚ እርምጃም እየወሰዱ መጥተዋል። እንግዲህ በፓኪስታንና በህንድ መካከል በጣም በተፈጠረው ፍጥጫ አገሮች ጎራ እየለዩ ነው። በጣም የሚያስፈራው ይሄ ነው። አሁን ምንድነው ኢራን ከፓኪስታን ጎን ቆማለች። ሁለተኛው ደግሞ እስራኤል ከህንድ ጎን ቆማለች። መቆም ብቻ አይደለም፣ ሚሳኤሎች ሁሉ ልካለች። ሚሳኤሎች ሁሉ ልካለች። ቱርክ
ከፓኪስታን ጎን ቆማለች። ተመልከት፣ ቱርክና ኢራን አይስማሙ፣ የማይግባቡ አገሮች ናቸው። በቅርብ እንኳን በሶሪያ ባላቸው ጥቅም ሁለቱ ሀገሮች ተጋይተዋል። ግን ተመልከት የት ጋር እንደሚሆን እንደው በዚህ አጋጣሚ እንደው አንተ ሰፋም አድርገህ በትነህ እንድታሳየን ያው እኛም በተደጋጋሚ እያልነው ነው ያለውና የዓለማችን አሁን ወቅታዊ የሆነ የዚህ የፖለቲካው አሰላለፍ ግራ አጋቢ እየሆነ መጥቷል። በተለይ በዚህ አንድ ዓመት ጊዜ ውስጥ ማለት ነው። አሁን ለምንድን ነው ይህንን የጠየቅኩ? ቱርክም ኢራንም ህንድም የብሪክስ አባላት ናቸው እንደሚታወቀው እና ከበስተጀርባ ሆነው ፓኪስታን ደግሞ አይደለችም እንደሚታወቀው። እንደገና ደግሞ ህንድንም አሁን እንዳልከን ሰፖርት እያደረገች ያለችው እስራኤል የብሪክስ አባል አይደለችም እና ይሄ አሰላለፍ ምን አይነት ቀመር ነው? እንደው አንተ እንደው ረጅም የልምድ ስርዓት ያው ምን መሰለህ ወንም ይልቃል የጠላቴ ጠላት ወዳጄ ነው የሚለው። አሁን ኢራን የፓኪስታን ወዳጅ ነች፣ ቱርክም የፓኪስታን ወዳጅ ነች። ህንድም እኮ የኢራን ወዳጅ ናት። ህንድ ደግሞ የኢራን ወዳጅ ነች። ቆይ ሌላም ልመጣልህ። ምንድነው አሁን ህንድና ኢራን ህንድን ከምታገዝ በጉርብትናም ከፓኪስታን ጋር ጉርብትናም ስላላቸው ሌላም እሱም ብቻ ሳይሆን ብዙ ወታደራዊ ቴክኖሎጂዎችን የተለያየ ነገሮችን ልውጥ አላቸው። እንደውም አንዱ እኮ ይሄ የኒኩለር ማምረቻው ወደ ህንድና ፓኪስታንና አፍጋን የተጠጋ ነው የሚባለው። ገብተዋል። የተያያዙ ነገሮች ብዙ አሉ፣ ዝም ብሎ አይደለም። ስለዚህ እስራኤል ሄደ ህንድን ስትደግፍ ለመደገፍ ስትነሳ ኢራን ደግሞ መጣችና ፓኪስታንን ደገፋለች። እንደገና ቱርክ ደግሞ የእስራኤል ጠላት ነች። ገብቷል። ስለዚህ እዛ ሄደ። አሁን እዚህ ጋር አንድ ሀገር ደግሞ አለች ራሻ ማለት ህንድም ኢራንም ሁለቱም ባለ ውለታዎች ናቸው። በተለይ ህንድ ምክንያቱም ከፍተኛውን የማዕቀብ በተደረገባት ጊዜ ነዳጇን እየገዛች ያለችው ህንድ ነች ከቻይና ቀጥሎ። ባለውለታውም ነው ባለውለታውም ነች። ስለዚህ የእነዚህ ሀገሮች በጀርባ አለ። ሌላው ምንድነው መሰለ ፓኪስታንና ህንድ በ1972 የተስማሙት ስምምነት አለ። የሲማኤል ስምምነት የሚባል ከህንድ ጋር ያላቸውን ስምምነት ሙሉ ስምምነቱን ህንድ እያቋረጠች ነው ያለችው እና በዚህ ሰዓት ምንድነው አንድ በጋራ የሚጠቀሙት ወንዝ አለ፣ ሂንዱ ወንዝ። የሂንዱን ወንዝ ውሃ አቆማለሁ ብላለች ህንድ ዙሪያው ላይ ልትወጣ እና ይሄንን የሚቆም ከሆነ ደግሞ ወደ ሙሉ ጦርነት እንደሚገቡ እንደውም አንዳንድ የፖለቲካና የሚሊተሪ ተንታኞች በእነዚህ 24 ሰዓት በትናንትናውና በዛሬ መካከል ጦርነቱ ሊጀመር ይችላል ተብሎ እየተፈራ ነው ያለው እየታመነ ነው። እና ጦርነቱ ብዙ መዘዝ ይዞ የሚመጣ ነው። ብዙ መዘዝ ይዞ የሚመጣ ነው። ሁለቱም በከፍተኛ ሁኔታ በአየር ኃይልም በምድርም በየብስም በባህርም ሊዋጉ ይችላሉ። ሞም የኒኩሌር ባለቤቶች ናቸው። ሁለቱም የኒኩሌር ባለቤቶች ናቸው። ጥላቻቸው ደግሞ እስከ ጥግ ነው። ሁለቱም የሚጠላሉት መጠላላት እስከ ጥግ ድረስ ነው ያለው እና ይሄ ለዓለማችን አሁን አስጊ ሆኖ መጥቷል። እንዲሁም እኮ ፓኪስታን ያለችው እኮ ባለኝ ሁሉ እፋለማታለሁ ነው ያለችው። አዎ ፓኪስታን በካቢኔውን ስብሰባ ካደረገ በኋላ መወሰድ የሚገባው ማንኛውንም እርምጃ እንዲወሰድ እንትን ብሏል። የዲፕሎማሲ ግንኙነት ሙሉ ለሙሉ ተቋርጧል። አሁን ባለው መረጃ ማለት ነው። እንግዲህ ከዚህ በፊት የነበራቸውን የውል ስምምነቶች ሁሉ ወደ ማቋረጥ እየመጣ ነው ያለው። ይሄ ደግሞ ምንድነው በራሱ አደገኛ ጉዳይ ነው። እንግዲህ
በቅድም እንዳልኩ በቀናት ውስጥ ወይም ደግሞ በ24 ሰዓቶች መካከል በሁለቱ መካከል ትልቅ ጦርነት ሊቀሰቀስ ይችላል። ይሄ ጦርነት መዘዙ አሁን ለህንድና ለፓኪስታን ብቻ ሳይሆን ለቀጠናው ሀገሮችን ብቻ ሳይሆን ከቀጠናው ርቀት ያሉ ሀገሮች ያነካካል። እንደውም አንድ ሚሊተሪ ተንታኝ በኢራን ስንጠብቀው ኢራንና አሜሪካ ጋር ስንጠብቀው የነበረው በዚህ ጋር ሊፈነዳ ነው ብለው እና ይሄ ፍንዳታው ደግሞ የተለያዩ ሀገሮች ስቦ ይገባል። ስቦ ስለሚገባ አደጋው በጣም የከፋ ስለሆነ ከወዲሁ ሁለቱ ሀገሮች የሚስማሙበት መንገድ ቢፈለግ ብለው አንድ ከፍተኛ የአሜሪካ ዲፕሎማት ተናግረዋል። እና እንግዲህ ምናልባትም ቻይናም በዚህ ጉዳይ ላይ ዝም ብላ ቻይና ከህንድ ጋር ቅራኔ ያላቸው በድንበር ግጭት አላቸው። ቻይናና እንደ ብሪክስ ከገቡ በኋላ ነው እንጂ ማለት አሁን ዓላማውን ከማሳካት አኳያ የብሪክስን ሩሲያና ቻይና ጣልቃ የመግባት ነገር ሊኖር ይችላል። ሁለቱ ለማደራደር አሁንም ህንድ ማንች ራሻ እየሞከረች ነው ያለችው ሁለቱን ሀገሮች እንዲረጋጉ እና በዲፕሎማሲ ነገሮችን እንዲጨርሱ። ፓኪስታንም ይህንን እርምጃ የወሰዱትን አሳልፋ በመስጠት እንድትተባበር እንድም ደግሞ ቀዝቀዝ እንድትል እንዲረጋጉ ለማድረግ እየተሞከረ ነው ያለው። ግን ምንድነው ድንበር ላይ ያለው የተኩስ ልውውጥ ገፊ ምክንያት ሆኖ እንዳይገቡ ይፈራል። የድሮኑ መመታት 3-4 ቀን የተኩስ ልውውጥ ምልልሱ ሁለቱም የጦር ኃይሎቻቸውን በቀጠናው ላይ ማከማቸታቸው ገብቷል። ድንበር መዝጋታቸው፣ የአየሩን መዝጋታቸው፣ ወንዙ ላይ ያለውን የጋራ ጥቅም ህንድ ወንዙን በምን አይነት መንገድ ውሃውን ልትቀንሰው እንደምትችል ባላቅም ግን ውሃውን ልታግድ እንደምትችል ተናግራለች። እነዚህ ሁለቱም ሀገሮች ደግሞ ዜጎቻቸው እንዲወጡ ከፍተኛ ዲፕሎማቶቻቸው እንዲወጡ ማድረጋቸው ስጋቱን የበለጠ እየጨመረው መጥቷል። እና ዓለም እንግዲህ ይሄ ነው ዓለም ምን እየሆነ ነው? ሌላው እንደው እዚህ ጋር ሊጨምርልህ የምፈልገው በሰሞኑን የዘገብነው የአልማዲ ጉዳይ በዓለም ላይ በከፍተኛ ሁኔታ እየተሰራጨ ነው ስልህ ምንድነው ትኩረትን ስበዋል። ወደ ፊሊፒንስ በተለይ ኤዥያ ውስጥ እየገባ ነው በስፋት እና ቃል ኪዳን ሲገቡ ሰዎች ይታዩ ነበር። እና ይሄ በጣም ቤተክርስቲያንን እንድትጠነቀቅ የሚያደርጋት ነው። እኔ አንድ ነገር ጠርጥሬያለሁ፣ ከገንዘብ ጋር ነው ይሄ እምነት። ባዶውን አይደለም፣ ብቻውን አይደለም የሚመጣው፣ ከፋይናንስ ጋር ነው የመጣው። ይሄ እኔ ብቻ የምለው ሳይሆን ከዚህ በፊት ስለዚህ እምነት አሁን ሰሞኑ በጣም እየተተነተነ ያለበት ሁኔታን ስትመለከተው ከገንዘብ ጋር ነው። ከገንዘብ ጋር ነው የመጣው። ከገንዘብ ጋር የመጡ ነገሮች ደግሞ በጣም ከባድ ናቸው። ምክንያቱም ሰዎችን ትውልድን በቀላሉ ሊስቡ ይችላሉ። ሌላው ደግሞ እንትን ይጠቀማል። ይሄ እንደ ሌሎች እምነት አይደለም። ቴክኖሎጂውን በደንብ ይጠቀማል። ድረገጾችን በደንብ ይጠቀማል። ትውልዱን የሚያጠምድባቸው መንገዶች ያ ስለሆነ ቤተክርስቲያን ለወጣቱ ትውልድ እንዴት ነው የማስተማር የማንቃት ነገር ያስፈልጋል ብዬ አስባለሁ። ትንሽ ቃል እንካፈል። ጳውሎስ ለጢሞቴዎስ ስለ መጨረሻው ዘመን ከነገረው በኋላ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ አንተ ግን ትምህርትህንና አካሄድህን ሐሳቤንም እምነቴንም ትዕግስትንም ፍቅርንም መስማትንም ስደትንም መከራዬንም ተከትለሃል ይለውና እንግዲህ ልንከተል የሚገባው ነገር ዋጋ ላይ ያስከፍል ይችላል። ክርስትና ዋጋ ያስከፍላል። እኛ ምስክሮች ነን። ዋጋ ያስከፍላል። ገብቷል። የሚያምር ነገር ረግጠ እንድትሄድ የሚጠይቀ ነው ክርስትና። ገብቷል። ኑሮን ሊለውጥ የሚችል ነገር እንደው አላደለ ይሄ ነገር ቢመጣ ቤት እንዲኖር መኪና እንዲኖር የሆነ ነገር እንዲኖረኝ ያደርጋል የሚለውን ነገር ጨፍልቀ እንድትሄድ የሚያደርግ ነው ክርስትና። ክርስትና እንትን አይደለም፣ ሳክሪፋይስ ላይፍ ራስን ለክርስቶስ ኢየሱስ መሰዋት። ጳውሎስ የሚናገረው ይሄንን
ጳውሎስ ትልቅ መምህር ነው። ጌታ በጠራው ጊዜ ግን ቸል አላለም። በተገለጠለት ጊዜ መከራን ለመቀበል በሞቱ እንኳን እስኪመስለው ድረስ ለመምሰል ኪዳን እስከ መግባት ድረስ የተከተለው ሰው ነው። እውነት ነው። በዘመኑ የተማረ ሰው ነው። በፈሪሳውያን አንዱ ነው። ሊቅ ነው። ይህም መሆኑ የምናውቀው ሕግን ጠንቅቆ የሚያውቅ ሰው ነበረ። ነገር ግን ምንድን ነው ያደረገው ስንል ዋጋ ለመክፈል እስከ ሞት ድረስ የታመነ ለመሆን የጸና ነበረ እና ለዚህ ነው አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከትለሃል። ተከተልክ። ሌብነትን አይደለም መከተል ያለብን። የሆነ ወንበዴ ተነስቶ ዘይት ውሃ ስለሸጠ እሱን አይደለም መከተል ያለብን። እሱ ምሳሌያችን አይደለም። ምሳሌያችን ክርስቶስ ነው። ምሳሌያችን ከኛ የቀደሙ ሐዋርያቶች ናቸው። ምሳሌያችን ዙሪያቸውን እኮ ምን ዕብራውያን 12 ላይ ምንድን ነው የሚለው መሰለ? እንደ ደመና የሚከብ ነገር አለ። ምስክሮች አሉ ይላል። እንደውም ላንብበው ያንን ክፍል ዕብራውያን ምዕራፍ 12 እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከብደውን ኃጢአትን አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን ፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። እንደ ደመና ምስክሮች አሉ። ተሰውተው በመጋዝ የሞቱ፣ በዘይት ተጠብሰው ተዘቅዝቀው የተሰቀሉ። በዚህ ደግሞ ከኛ ቀደም ያሉ ደግሞ ትውልዶች ራሳቸው ወህኒ ቤት የተጣሉ አንክድም ያሉ የተገረፉ የተገደሉ ሁሉ አሉ። እነዚህ ምስክሮች ናቸው። ስለዚህ ምንድን ነው የሚለው? ቶሎ የሚከብደንን ሸክም ሸክም አስወግደን ጥለነው ያንን ቶሎ አስወግደን ሩጫችንን በእምነት ልንሮጥ ልንሄድ ያስፈልጋል እና ለዚህ ነው ጳውሎስን ጳውሎስ ጢሞቴዎስን ሲመክረው ተከተልክ፣ ታማኝ ነበረ። ሌላውን በሚቀጥለው እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጌታ ኢየሱስ አብዝቶ ይባርካቸው። ይህን መልእክት ለብዙዎች እንዲደርስ ብታደርጉ በጣም ደስ ይለናል። ምክንያቱም ዘመኑ የከፋ ዘመን ስለሆነ ሰዎች በኑሮ በተለያየ ተጠምደው የሚውሉበት ነውና የእግዚአብሔርን ቃል ለመካፈል ሳምንት እሑድ የግድ የሆነ ቀን መጠበቅ የለብንም። እኛ ይህንን አገልግሎት ለእናንተ የምናገለግለው ለሌሎችም ሼር በማድረግ ሰዎች እንዲነቁና ዘመኑን እንዲዋጁ ለማድረግ ነው። ተባረኩልን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም ወቅታዊ የሆነ የምክር መልእክት ነው ያስተላለፍክልን። አሁንም በድጋሚ እግዚአብሔር አብዝቶ ይባርክ። እውነት ነው እንግዲህ ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ነው የሚለው። በታላቅ ቁጣ ደግሞ የወረደበት ሊያባበል አይደለም፣ ሊያሽሞነሙን ስላልሆነ ለማረድ፣ ለማጥፋት፣ ለመግደል ነው ሰይጣን ወደዚህ ምድር የተጣለው። ስለዚህ ሲመጣ ግን እባብ መስሎ ጭራቅ መስሎ አይደለም የሚመጣው፣ የብርሃን መልአክ መስሎ ስለሚመጣ ቀደም ሲል ፓስተር እንደነገረን በተለይ ደግሞ አሁን ወቅታዊ ክስተት ሆኖ የመጣው ግለሰብ እጅግ በጣም አደገኛ አካሄድ እየሄደ ስለሆነ ቅዱሳኖች በጣም ነቅተን የምንጠባበቅበት ጊዜ ቢኖር ይሄ ጊዜና ይሄ ጊዜ ብቻ ነው። ስለዚህ እኛም ይህንን መረጃ ለእናንተ ስንገልጽ ዝም ብለን አይደለምና በተለይ ደግሞ ቤተ ክርስቲያን ትናንትናም በዜናችን እንዲሁ ሽፋን ሰጥተነዋል። ቤተ ክርስቲያን እጅግ በጣም የምትነቃበት ጊዜ ቢኖር ይሄ ጊዜ ነውና መንጎቿ እንዳይበሉ፣ አባላቶቿ በጠላት እንዳይበሉ በጣም ነቅታ የምትጠበቅበት ጊዜ ይሄ ነውና
ይህን መልእክት ማስተላለፍ እንፈልጋለን። የእግዚአብሔር ፈቃድ ከሆነ ደግሞ እስኪ ማምሻው ላይ ደግሞ እንዲሁ ሌሎች መረጃዎችና መልእክት ደግሞ ይዘን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት ጸጋ እንዳይለየን ምኞታችን ነው። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ